ሰላም ሰላም ውድ የተወደዳችሁት የሽቴ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? በጣም ደስ ብሎኛል። እውነት ለመናገር ስለ አብርሽና ስለ ሩታ ትላንትና እንግዲህ 5,000 ገብቶ እያከበሩለት ነበረ። በጣም ደስ ይላል። ነገር ግን እኛ ይህን ሁሉ ነገር እንደዚህ እስከምንሆን ድረስ ለምንድነው ድራማ ነው ብላችሁ ያን ነገራችሁ እዚህ ላይ ቅር ብሎኛል። ነገር ግን ደስ ብሎኛል እውነት ለመናገር በቃ እናንተ እውነት አንድ ላይ ስለሆናችሁ በጣም ነው የሚያምርባችሁ። ሲቀጥል አንድ ላይ ነው የሚያምርባችሁ። የሩታ አላ አብርሽ አያምርብሽም፣ አብርሽም አላ ሩታ ምንም ባዶ ነሽ፣ አንተም እንደዛው። ስለዚህ አንድነታችሁ ለስራችሁም ለሚያያችሁም ለእኛም አንድ በመሆናችሁ እጅግ በጣም ደስ ብሎናል እውነት ለመናገር ማለት ነው። እና አሁን እንደዚህ ነው በቃ አርፋችሁ በቃ በተለያየው ነገር ይዛችሁ መጥታችሁ ጨዋታ ይሆናል ብዙ ነገሮች አሉ አይደለ እንዴ? እንደዛ አንድ ላይ ሆናችሁ ብሰሩ እናያለን። ሌላ ምንም እናንተን የማያየው ሰው የለም። ገባችሁ አይደለ? በቃ እንደዚህ መጣላታችሁ አንቺ እሱን ማጣጣል እሱን ማጣጣል እንደዛ ያስጠላል። በቃ በጣም ነው የሚያስጠላው እውነት ለመናገር ማለት ነው። በቃ አንዳንድ ሴቶች እህቶቻችን ከእናንተ ምንድን ነው የምንማረው? ከእናንተ ምን ነው ለወደፊት እንትን የምንለው? ገባችሁ አይደለ? ከእናንተ የምንማረው ነገር ምንድን ነው? እሺ ከእናንተ የምንማረው ነገር ምንድን ነው? ከእናንተ የምንማረው ነገር ምንድን ነው? እውነት ለመናገር ስለዚህ አንድ ላይ ስትሆኑ ነው የሚያምርባችሁ። አንድ ላይ ሆናችሁ ስራችሁን ብትሰሩ ነው። ይሄ እነዚህ አንተ እኮ እንዲህ ነበርሽ፣ አንቺ እንደዚህ ነበርሽ ብላችሁ እርስ በርስ መቃወም መወቃቀሳችሁ ይበቃል። በቃ ትዕግስት አለ፣ ሁሉም ነገር ይበቃል። በቃ እዚህ ላይ አቁማችሁ ስራችሁን ትኩረት ላይ ያደርጉ። ሌላ በመሀል ውስጥ የሚገባ ማንም ወለ ቤተሰብ ይሁን ወለ ጓደኛ ይሁን ወለ ወንድም ይሁን ማንም አያስፈልግም በእናንተ ዙሪያ ላይ። በቃ ሁሉንም ከህይወታችሁ አስወጥታችሁ እናንተ ኑሯችሁን ብትቀጥሉ ነው የሚሻለው። በቃ እንደዚህ አሁን ትናንትና በጣም ደስ ብሎኛል። ቪዲዮ ለመስራት ጊዜ ስላላገኘው ነው እንጂ በጣም ደስ ብሎኛል እውነት ለመናገር ማለት ነው። ነገር ግን እናንተ አብርሽም ቢሆን ይሉንታ ያጠቋል። ይሩታን ብትሆን ምንድን ነው ምን ያመጣል ምንድን ነው ብለህ የዋናት ክፋት ኖሮባት ሳይሆን የዋናት እና ክፋት አይደለም የዋናት። ግን ከበፊቷ ህይወቷ ብዙ ነገር ተምራለች። እሷም እኮ ልጅ ናት፣ እሱም ልጅ ነው። በትዳር በሚያዝበት ጊዜ አይደለም ትዳር የያዙት። ከዛ በኋላ ልጅ መጣ እያለ ሀብት መጣ እያለ በቃ ነገሮች በመሀል ላይ ሰው መግባት ጀመረ። እነሱ ደግሞ እራሳቸውን ሳይሆን ሰው በጣም ያምናሉ። ያ ምንም ጊዜ ቢሆን ከነ አብርሽና ከሩታ ህይወት ብዙ ነገር መማር እንችላለን። ሰውን አለማመን። ጓደኛ ነሽ፣ ወንድም ነሽ፣ እህት ነሽ፣ ጎረቤት ነሽ፣ ገለመኔ አስፈልግም። በትዳራችን ውስጥ ሶስተኛ ሰው ከገባ ይሄው እንደነ አብርሽና እንደ ሩታ ነው። በተለይ ሴት ልጅ ማለት ሴጣን ናት። በቃ በወንድ በኩል በምትመጣው ሴት በጣም ታናጋል ልብን። በቃ አሁን በሩታ ላይ ምንድን ነው ወሽመጧ በቃ ለሱ ያለው ነገር ሁሉ ጥርቅ እንትን ይላታል። ግን ደግሞ ታፈቅሯለች። የመጀመሪያዋ ነው። ትዳር ደስታንም ማጣትንም ማግኘትም ያየችበት ነው። ብዙ ነገር አብሮ ያሳልፈዋሉ። ብዙ ስቃይን አብሮ ያሳልፈዋሉ። ያንን ነገር አሳልፈው አሁን ደግሞ በመጨረሻ በሚያልፉበት ሰዓት እንደዚህ ወከባ ሲፈጠር በጣም ነው የሚያስጠላው። በጀማሪ አብርሽ አልታመመም። ይኸው እያያችሁ ነው። ኖርማል ነው እንግዲህ ታሟል፣ ጸበል ይወሰድ፣ ቤተሰብ ጋር ይሄድ ስትሉ የነበራችሁ ሰዎች ቤተሰብ አብሶ ቡዜ ከነሱ ትዳርስ ውጭ። እውነት ለመናገር ይህንን ቪዲዮ ለብዙ ያደርስልኝ። ከነሱ ትዳር ውስጥ ውጭ። እውነት ነው ለመናገር የእነሱን ትዳር የምታናጊው አንደኛ እንደውም አንቺ ነሽ። ይሩታን በጣም ነው የምትጠያት። ወንድምሽን ስላነሳችው ወንድምሽን ትልቅ ደረጃ ስለደረሱ ያ ትቀኛለሽ። በቃ እውነቱን ልንገርሽና ማለት ነው ብዙ ማለት ነው። እና ደስ አይልም። በቃ የራስሽን ክበሽ ሌላውን ማጣል ደስ አይልም። ሴት ነሽ። ነገ ሴትነትሽን እንዴት ነው ነገ ምን እንደሚደርስብሽ አታውቂም። የሰው ልጅ ፍጹም አይደለም። በሁለቱም በኩል ሆነሽ ነው ማየት ያለብሽ። አንቺ አሁን በቀደም ስታደርጊ ምንድን ነው በቃ እንዲህ ነው ተይው ቤተሰብ ጋር እንዲሆን ለምን ብዙ ነገር እኮ አሳልፈሻል ከሷ። ቢያንስ አንድ ላይ ምግብ በልታችኋል፣ መሶብ ተቋርሷችኋል፣ ማዕድ ተቋርሷችኋል። ታይ እንደዛ ይባላል እህቴ።
ተመለሽ። አንቺም ባይሆን አሁን አንድ ላይ ሆናችሁ ቤተሰቦቻችሁ አንድነታችሁን ልታሳዩ ይገባል። እነሱንም ተቆጡ። ምንም ዳግመኛ ካሁን በኋላ እንደዚህ መበጣበጥ እንዳይኖር በቃ እኔ እጅግ በጣም ደስ ብሎኛል። ስለዚህ በመሀል ያሉ ልጆቹን በመሀል ያሉ ሰዎቹን ጥርግርግ አድርጋችሁ አውጥታችሁ ሁሉም የየራሱን ስራ መስራት ይችላል። እንደ የሩታና አብርሽ ካልተጠራ ዩቱብ አይሰራም ተብሏል። በእነሱ ዙሪያ ግን ያላችሁት የሩታ አረ በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። በጣም ነው የሚያስጠላው። ሁልሽም አሁን ከመሀላቸው ውጪ እነሱ አንድ ላይ ሆነዋል። ሰይጣናቸውን ከመሀላቸው አውጥቶታሉ። በቃ እላችኋለሁ ውዶቼ። እና ይህንን ቪዲዮ ይህንን ቤት ውስጥ ስትገቡ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና እጠይቃችኋለሁ። ሰላማችሁ ብዝት ትበልልኝ። ወዳችኋለሁ። እሺ